ሁኔታው አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። የአዲስ አበባ ገቢዎች ቢሮ በግብር አሰባሰብ ላይ የሚስተዋሉ ችግሮችን ለመቅረፍ በሁሉም ቅርንጫፎች ላይ የተለያዩ የሪፎርም ስራዎችን ማከናወኑ የሚታወስ ነው። ይህ ተግባር በመርካቶ ቁጥር 1 እና 2 ቅርንጫፎች ላይም ተተግብሯል። ከዚህ በፊት የአሰራር፣ የአደረጃጀት፣ የአገልግሎት አሰጣጥና የሰው ሀብት ልማት ክፍተቶች ላይ ቅሬታ ይነሳባቸው የነበሩ እነዚህ ቅርንጫፎችም በአዲስ መልክ ተደራጅተው የህግ ተገዥነት ላይ ብቻ ትኩረት አድርገው እንዲሰሩ ተደርጓል። ይገጥሙ የነበሩ ችግሮችንም ለመፍታት የአሰራር ስርዓቱንና አደረጃጀቱን በማሻሻል እንዲሁም በቴክኖሎጂ የታገዘ አሰራርን በመዘርጋት ስር ነቀል ለውጥ ተደርጓል። ከሪፎርሙ በኋላም የቁጥጥር ስራውን አጠናክሮ በማስቀጠል በሌሊትም ጭምር የቁጥጥርና ክትትል ስራ እየተሰራ ይገኛል። በተለይም የቁጥጥር ስራው በቴክኖሎጂ እንዲታገዝ መደረጉ በቁጥጥር ባለሙያዎች ላይ ግብር ከፋዮች ያነሷቸው የነበሩ ቅሬታዎችን መቀነስ ተችሏል። ቁጥጥሩን ስንመለከት ጥሩ ነው። ከዚህ በፊት የነበሩትን ሂደቶች ብዙ ነገር አስቀርቶልናል። ምክንያቱም ከተቆጣጣሪው አካልና ከነጋዴው ጋር ብዙ ክርክሮችና ጭቅጭቆች ነበሩ። ካሜራ ከተገጠመ በኋላ ግን እያንዳንዱ ሰራተኛ ኢንፎርሜሽኑ ላይቭ ስለሆነ ምንም የተቸገርንበት ጉዳይ የለም። ይሄ እንደ ሀሳብ ጥሩ ነው ብለን ተቀበለነዋል። ለነጋዴውም ትልቅ ፎይታ ፈጥሮለታል የሚል ሀሳብ ነው ያለኝ። ቆንጆ ነው፣ የተሻለ ነገር ነው። በፊት አይታወቁም ነበረ፣ ተቆጣጣሪ አይታወቅም፣ ሌላማ አካል ሊሆን ይችላል። ግን እነዚህ አሁን ዩኒፎርም መልበሳቸው ካሜራ መሆኑ ለበለጠ ቁጥጥሩ የተሻለ ይሆናል። በፊት ብዙ መጭበርበሮች ነበሩ። ማንም ተነስቶ በማስፈራራት በጣም ነጋዴ እየተቸገረ ነበረ። አሁን እነዚህ ከመጡ በኋላ ሰውም ደረሰኙን በስርዓት መቁረጥ ጀምረዋል እና መፍራትም ደግሞ ያለውን ከአጭበርባሪዎች በጣም ተከላክሏል። ዩኒፎርም ለብሰው በመምጣታቸው ከበፊቱ በጣም አሪፍ ነው። ይሄ በጣም አይተሽ ወስነው አይተው ነው። አንድ ጥፋት ብታጠፊ ካሜራው በተለይ ግልጽ አርግቶ የሚያሳየው ነገር ስላለ ሁለቱም ላይ ሴፍ ያደርጋል፣ ህጋዊ ያደርጋል። ስለዚህ ይሄ በጣም ምርጥ ነው። የመጀመሪያው ግን ሁሉም ያስፈራራዋል ነጋዴ አንዳንድ ነገር ችግር ስላለበት በዛ ምክንያት አድርጎ ብዙ ነገር ይጎዳ ነበር፣ መንግስትም ይጎዳ ነበር። አሁን ግን እንዳይጎዳ ይሄ በመድረጉ ጥሩ ነው። ሁልጊዜም እንግዲህ አዳዲስ ለውጦች እንደ ሀገር ትልቅ የእድገት ልማትና ትልቅ ደግሞ የህብረተሰቡም የአሻራ ተሳትፎ ነው ብዬ አምናለሁና እንደዚህ አይነት ለውጦች እንግዲህ መኖራቸው የጋራ የሁለትዮሽ ጥቅም ያማከለ ነው። አንደኛ ያው ሀገራችን ሁልጊዜም እያደገችና ለሻጩም ለገዢውም ደግሞ ትልቅ የሆነ ግንዛቤ እያስጨበጠ ነው መንግስት። በዚህ አጋጣሚ ደግሞ የኛ ድርጅትም የመንግስት የሚሰጣቸውንና የሚያወጣቸውን ማንኛውንም የሚሆኑ አዳዲስ መረጃዎችንና ህጎችን በመከተል ህጎቹን በማስፈጸም ደረጃ የበኩሉን ኃላፊነት እየተወጣ ይገኛል። የሀገሪቷ ኢኮኖሚ የጀርባ አጥንት የሚባለው ኤሪያ ነው። እኛም ከሀገራችንም አልፎ በአፍሪካ ደረጃ ትልቁ ገበያ የሚባል ገበያ ነውና የቁጥጥር ስርዓቱ የሚከናወነው እንደ መርካቶ በተለያዩ ሽፍቶች ነው አሁን ላይ እየተከናወነ ያለው። በካሜራ የተጋገዘ ቁጥጥርም ነው ያለ። ጠዋት አለ፣ ቀን አለ፣ እንዲሁም ደግሞ ማታ ጨምሮ ቁጥጥር ይከናወናል። ቁጥጥሮቹ የሚከናወኑት በሶስት አይነት ደረጃ ነው። አንደኛው ደረጃ ቤት ለቤት ቁጥጥር ይከናወናል። ሁለተኛው ደረጃ ደግሞ መጋዘን ቁጥጥር አለ። በሶስተኛ ደረጃ ደግሞ የመኪና ቁጥጥር አለ። ስለዚህ የቁጥጥር ሂደቱ እየተከናወነ ያለው በዚህ ደረጃዎች ነው ማለት ነው። ከጠዋት ጀምሮ እስከ ማታው ሽፍት ድረስ በሽፍት ሆኖ በካሜራ የታገዘ ነው። በዛ ላይ ደግሞ እነዚህን ሶስቱን ኤሪያዎች በአንድ ኮምፓይን አድርገን ቁጥጥር የምናከናውነው መጋዘኑንም ቤት ለቤቱንም በተጨማሪ ደግሞ መኪናውንም ነው ማለት ነው። አብሬ ዘመኝ ክብር ከፍላለው ለቃሌ ታምኝ የናፈቀው ሀገሩ በልጽጋ መርካቶ ከተደራጀ በኋላ በተለየ መንገድ ነው በዚህ አመት እየተቆጣጠርን ያለ ነው። አንደኛ ተቆጣጣሪዎች ዩኒፎርም እንዲለብሱ ያ ብቻ ሳይሆን በእኛ ተቆጣጣሪዎች ስም የተለያዩ ህገወጥ አካላት ይሰሩ ስለነበረ ኪውአር ኮድ ያለው መታወቂያ እንዲይዙ ተደርጎ ነው ቁጥጥር ማድረግ የተጀመረው። ከዛ በኋላ ከህዳር ጀምሮ ደግሞ ካሜራ ቁጥጥር ነው እየተደረገ ያለው። በካሜራ የሚቆጣጠሩ ተቆጣጣሪዎች እንዳሉ ሆኖ
ሌሎች ደግሞ ነጭ ለባሽ ግብር ከፋዮች የማያውቋቸው በትክክል ካሜራውን አይተው ነው የሚቆርጡት ደረሰኝ ወይስ አይቆርጡም የሚለውን ደግሞ ለማጥራት ነጭ ለባሽ ተቆጣጣሪዎች ይቆጣጠራሉ ከጀርባቸው ደግሞ ማለት ነው። ልክ የካሜራዎች ተቆጣጣሪው ሲወጡ ሌላ አካል ደግሞ ገብቶ ይቆጣጠራል ማለት ነው። መርካቶ ህግ ተገዥነት አዲስ ሲጀመር በሶሻል ሚዲያም በማስ ሚዲያም ማንኛውም ደረቅ ጭነት ተሽከርካሪ ከተማ ሲገባ ሆነ ሲወጣ በዕለቱ ዶሰንት የተቆረጠ ይዞ መገኘት እንዳለበት አቅጣጫውን ሲተላለፍ ቆይቷል። ከዛ ላይ በመነሳት እኛም ቢሮ ባስቀመጠው 4 ሞዳሊቲዎች ማለት ቤት ለቤት ቁጥጥር፣ መኪና ላይ ቁጥጥር፣ መጋዘን ቁጥጥርና የፓርኪንግ ቁጥጥር እናደርገዋለን ማለት ነው። ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ የቁጥጥር ባለሙያዎች ላይ የተገጠመው ካሜራም ግብር ከፋዮች መብታቸውን እንዲያስከብሩና ከብልሹ አሰራር እንዲጸዱ አግዟቸዋል። ወደፊት የርን ነው ያለነው ቴክኖሎጂውን እየተጠቀምን ነው ያለነው። አንደኛ ኦንላይን ነው፣ ሁለተኛ የሚመጡ ቁጥጥር ባለሙያዎችም ይኸው ከካሜራው ጋር በተገናኘ በጣም ጥሩ ሁኔታ ላይ ነው ያለነው። በፊት የመካካድ አንዳንድ ነገሮች ነበረ። አሁን ደግሞ ካሜራም ስላለ እነሱ ሆነ ነገር እኛም ሆነ ነገር እንደብቅ ብንል አይቻለም። እነሱ ሆነ ነገር ጫና ቢፈጥሩብን ካሜራ ሊታይልን ነው የምንለው። ስለዚህ ቆንጆ ነው፣ አሪፍ ነው። በማስረጃ ደረጃ ነጋዴውን የሳቲስፋክሽኑን የእርካታውን መጠን መለካት ትክክለኛ አሰራር ነው እየሰራ አይደለም ወይስ ነው የሚለውን ማረጋገጥ ለኛም ኮንፊደንስ ይሰጣል። እንደ ነጋዴ ካሜራ ተደግፎ በማስረጃ ተደግፎ ሲመጡ እኛም ኮንፊደንስ ይኖረናል፣ እነሱም ኮንፊደንስ ይኖራቸዋል። ዩኒፎርም ለብሳቸው ደንቡን ማስከበራቸው በዚህ መልኩ በጣም ቆንጆ ነው። ከበፊቱ በጣም የተሻለ ነው። ካሜራ ማድረጋቸው ምናምንና ለተለያየ ነገር እንዳይጋበዝ ጥሩ ነው። ግንኙነታችን የነሱና የኛ ጤነኛ ይሆናል ማለት ነው። መኪና ላይ ሲጫን እኛ በ10 ተኩል ነው እቃ የሸጥነው፣ 10 ተኩል ከሩብ ነው የሸጥነው። እነሱ ደግሞ 9 ከሩብ ላይ ሽጣችሁ ከዛ ከተያዛችሁ በኋላ አመጣችሁ አሉ። እኛ የምናውቀውም ነገር የለም ነበር። እኛ እውነትም በ10 ከሩብ ሽጠናል። ለ11 ሩብ ጉዳይ ደግሞ እቃውን ተጭኗል። እነሱ በወቅቱም አልነበሩ። ከዛ በኋላ ደግሞ እነሱ እኛ ባላለወጥ ነው በ15 ቀን ውስጥ ከዛ መጣልን። እኛ አላወቅንም። የዛን ቀን በስነ ስርዓት የደንበኛችን እቃው ሰጥተነው መጨረሻ ላይ የኛ ሰራተኛ እንዲያደርስለት አድርጎ ጭኖ ደረሰኙም ደግሞ ለዛው ለደላሉ ለመኪና ሹፌሩ ሰጥቶ ሄዶ ነበር። ከዛ በኋላ በሌላ ጊዜ በኮፒ ተከሰሳችሁ ተባል። ከዛ ተከራከን ታየልን፣ ነፃ ወጣን ማለት። እኛ የምንሰራው በካሜራ የታገዘ ነው እንደምታየው። የካሜራው ደግሞ ብዙ ስራዎችን ያቀላል። ከነጋዴው ጋር ያልተገባ ሰጣ ገባን ስለሚያስቀር በካሜራ መታገዙ ብዙ ነገሮችን አስቀርቷል። አንደኛ የው መርቻንቱ ያላግባብ እንዳልተቀጣና ያላግባብ እርምጃ እንዳልተወሰደበት እዚሁ ጋር አምኖ ነው እንደዚህ እንትን እያልን ያለ ነው፣ እርምጃ እየወሰድን ያለ ነው። የስራ ሂደቱም በዛ ልክ ነው እየሰራን ያለ ነው። ለሞ ቴክኖሎጂ መጠቀሙ ደግሞ ይበልጥ ታማኒነት እንዲኖረው ያደርጋልና ሁሉም ተማምነን ነው። እኛም ዝም ብለን በመሰለኝ ሳይሆን እርግጠኛ በሆንበት ካሜራም ስላለ ካሜራ የሚቆጣጠሩት እዛ ቢሮ ላይ ስላሉ እነሱ ወዲያውኑ ደውለው ያልተገባ ሁከት የሚፈጠር ከሆነ እሱ ነገር እነሱ ያጋ ፊክስ ያደርጉታል። በዚያ ልክ ነው እየቀጠልን ያለውና በጣም አሪፍ ነው። ታክስ ላይ ያለው በተለይ አሁን ከቴክኖሎጂ ጋር የተያያዘው ነገር ጥሩ ነው። ምክንያቱም ከግብር ከፋዩ ጋር ያለውን ግንኙነት የጸዳ ማለት ግልጽ ያደርገዋል ብዬ አምናለሁ። ምክንያቱም በካሜራ የታገዘ ነው። እኛ እያንዳንዱን ነገር አንደኛ የንግዱን ማህበረሰብ እናስተምራለን። ስናስተምር ደግሞ ያው እንግዲህ የምናስተምረው ህግ ከማስከበር ስለሆነ አላደረሰኝ ግብይት የሚያከናውን ካለ ቅጣት ይኖራል። በፊት ላይ ቴክኖሎጂው ሳይኖር ምናልባት ሰው ህገወጥ ስራ ሰርቶ ህጋዊ ነበርኩኝ እንደዚህ ተቀጣሁኝ በነጋዴውና በኔ መካከል ነበር የሚሆነው ግንኙነቱ ወይም ደግሞ ክርክሩ የሚሆነው። አሁን ግን ቴክኖሎጂ ስላለ እኔ ስቀጣው በዚህ ምክንያት ነው ብዬ አስረድቼ ነው ድምጽም ቪዲዮም ይወስዳል። የቀጣውበት ምክንያትን ተናግሬ ግልጽ አድርጌ ነው የሚሄደው። ስለዚህ ቅሬታ፣ መልካም አስተዳደር ችግሮችን የሚቀርፋል። ቢሮ ቁጭ ብለን በካሜራ እንከታተላቸዋለን ማለት ቴክኖሎጂ ነው ቁጥጥራችን የሚያካሂደው የተከታተልን ነው።
ስለዚህ መርካቶ ሁሉም ተደራሽ ነው የሚደረገው ማለት ነው። በዚህ መሰረት ተደራሽ በማድረግ ባለፈው 11 ወራት ውስጥ ራሱ ያለደረሰኝ ገቢ ያከናወኑ ግብር ከፋዮች 3880 ግብር ከፋዮች አስተዳደራዊ እርምጃ እንዲቀጡ ተደርጎታል ማለት ነው። ይሄ ታክስ ፍትሃዊነት መቆጣጠር ያሳያል። መርካቶ ወጡም ተደራሽ ያደረገ ነው የሚለው ነገር ያሳያል ማለት ነው። በዚህ አካባቢ ነው ቁጥጥራችን ያደረግነው በተሻለ ነው ወጣነው። ቅድም እንዳልኩ ስንቆጣጠር ደግሞ ምንድነው ትምህርት አዘል ነው ቁጥጥር የሚሰጠን ያለ ነው ማለት ነው። ስንቆጣጠር ያስተማር የደገፈን የሰራን ጥሩ ሰራ ይያል ከዚህ ተቃራኒ ደግሞ የሚሄድና ለማጫወት የሚሄዱ ደግሞ አስተዳደራዊ እርምጃ የወሰን ወደ ታክስ ስርዓቱ የመለስን ነው ያለ ነው። ግብር ለአገር ክብር ይላል ጥሩ ዜጋ ትስራ ንጹህ ትሁን ትፍካ መዲናችን ግብር ለአገር የመርካቶ ችግር ምን አለ መሰለሽ የመቀበልና ያለመቀበል ነው። ቁጥጥሩ ጥሩ ነው፣ ምክንያቱም ሂደት ነው። የመንግስት ወደ አንድ ነጋዴውን ወደ ሲስተም ማስገባት ከፈለገ ሂደቶች ናቸው እነዚህ። ቁጥጥሩን ፍርሃት ሳይሆን የገበያ መቀዝቀዝ የመጣው ምንድነው ድሮ የነበርንበት ትሬንድ አለ። ያን ትሬንድ ይዘን የመምጣት ችግር ነው መላቀቅ አለመቻል እንጂ ተላቆ መጥቶ ወደ መንግስት ወደሚያመቻችልን ሲስተም ብንገባ ለኛ የተሻለ ነገር ይኖራል ብዬ ነው ማስበውና ሁሉም ሰው ክፋት ሳይሆን በደግ ተመልክቶት ወደ ሲስተም መግባት ችሎ በሲስተም ውስጥ ቢሰራ ወደ ነበረበት ይመለሳል የሚል ሐሳብ ነው ያለኝ እንጂ ገበያ ማጣት ማግኘት ያለ ማግኘት ጉዳይ አይደለም። ንግድ ፍቃድ የሌለው ሰዎች ያሉትን ያው እነሱ ትንሽ እየረባበሻቸው ነው። ሌላው ደግሞ ህጋዊ የሆነውም አንዳንድ ጊዜ በችሎታ ማነስ ይመስለኛል ከዛ የመጡ በትክክል ሳያዩት ሳይረዱት ንግድ ፍቃድ ያለውን በህጋዊ የሚሰራም ሰው ያው የሚረብሹት ነገር አለ። ከሱ አንፃር ሲታይ ትንሽ ምንድነው ይሄ ነገር የሚለው ያስብል ነበር። ግን እውነታው በቃ ትክክለኛ ህጋዊ ያልሆነው ሰው ሲይዙ የኛም ደስተኛ ነን። ለምን እኛ ለምሳሌ ግብርን ከፍላለን አመጣነው ወጪ ያለ ብዙ ነገር አለ። ከዛ ሲመጣ ትራንስፖርት የመርከብ የሁሉ ነገር ከፍለን ነው የምናመጣው። እዚህ ከመጣ በኋላ ደግሞ ወጪ ሰጥተን ብዙ ነገር አድርገን ትርፍ ማግኘት እንፈልጋለን። ያንን እንዳናደርግ ያረጋናል። እኛ ደግሞ ግብር ስለምንከፍል ግብሩም ደግሞ እንደምታዩ ኮስት አለው። ስንከፍል የማይከፍል ሰውዬ ደግሞ ሲሸጥ ከኔ እኩል አይሸጥ አስተያየት አርግቶ ስለሚሸጥ ይሄ ሲመጡ እነሱ ደግሞ ይደነጋገጣሉ። ይሄን ጊዜ በቃ መረባበሽ ይመጣል ማለት ነው እንጂ እኛ ህጋዊ የሆኑ ሰዎች 10 ጊዜ እዚህ ቤት ቢመጡ እኔ ምንም ችግር የለብኝም። የቆረጥኩትን አሳያቸዋለሁ። ገበያ ከሌለ የለም እላቸዋለሁ። መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ መርካቶ አካባቢ ከህገ ወጥነት ከህጋዊነት የበዛ መጥቷል ማለት ነው። አሁን በተጨባጭ ለውጥ የመጣ ነው ያለው። ለውጡ አንደኛ ከዚህ በፊት በየመንገዱ ጎዳና ንግድ የነበረው እሱም ተነስቷል፣ እሱም ተስተካክሏል። ይህ መደበኛ ሲሰራ የነበረው ይህ መደበኛው ከዛ ተነስቶ ሌላ ቦታ ተሰጥቷቸው ግብር ከፋውን አሁን ደረሰኝ ብቻ እንዲጠቀሙ ተደርጓል ማለት ነው። በዚህ ደስ መቆጣቸው ደግሞ ወራዊ የሚከፈሉ ቫትም ይጨምራል፣ በየዓመቱ የሚከፈሉትን ገቢም የጨመረ ነው። ስልሳቸው የጨመረ መጥቷል ማለት ነው። ስለዚህ በዚህ መሰረት የተጨባጭ ውጤት አግኝቷል። እዛ አካባቢ ያለው ነጋዴ በተለይ በፈቃደኝነት የሚከፍለው ነጋዴ ምቹ ሁኔታ እንዲፈጠርለት የተሰሩ ስራዎች ቅድም እንዳልኩት ለ15 ዓመት ለ20 ዓመት የነበሩ ችግሮች ናቸው። እነዚህ ችግሮች እነዚህ ህጋዊ ግብር ከፋዮች እነዚህ ህገወጥ ግብር ከፋዮች እንዲነሱላቸው በተደጋጋሚ ቅሬታ የሚያቀርቡ የነበረ ስለሆነ ያ ቅሬታ መፈታቱ አንደኛ እነሱ የያዙትን እቃ ውጭ ያለ ደረሰኝ ይሸጡ ስለነበረ እነሱ በመነሳታቸው ምክንያት በትክክል ንግዳቸውን እንዲያከናውኑ አድርጓቸዋል። እንዲሁም ደግሞ በትክክል የንግድ ፉክክርም እንዲኖር ተቋሙ ደግሞ ዘርፋቸውን መሰረት አድርጎ እንዲቆጣጠር ምቹ ሁኔታ ፈጥሮለታል።
የቁጥጥር ስራው ወጥ የሆነ አሰራር ቢኖረውና ከመርካቶና አዲስ አበባ ባሻገር በሁሉም የሀገሪቱ ክፍሎች ተግባራዊ ቢደረግ ፈጣን የሆነ ውጤት ሊመዘገብ እንደሚችልም ተጠቁሟል። ወጥ አይነት ቁጥጥር መኖር አለበት። ያለደረሰኝ እኛ ያለደረሰኝ ያው አብዛኛው አይመጣም። አስመጪ እስከሆነ በደረሰኝ ነው የሚመጣ። ያለደረሰኝ አይመጣም። ደረሰኝ አለው ህጋዊ ነገር ነው። ግን ከደረሰኝ ውጭ የሚገቡ እንደ ነገር ኮንትሮባንዶች አሉ። ኮንትሮባንድ የሚገቡ እቃዎች አሉ። እነሱ ከፍተኛ ተጽዕኖ አላቸው። እነሱ አሁንም በማሳሰብ የምንፈልገው እሱን እንዲወገድ ነው፣ ቁጥጥር እንዲደረግበት ነው። ይሄ የደረሰኝ ኮንትሮል አዲስ አበባ ብቻ መሆን የለበትም። ዘሆል ሀገሪቷ ላይ በተመጣጣኝ በእኩል ሰዓትና በእኩል ጊዜ መኖር አለበት። ምክንያቱም አሁን ስንመለከት አብዛኛው ኢንዱስትሪ ማምራችም ያለው ከአዲስ አበባ ክልል ውጭ ነው። አዲስ አበባን ተቋጥረሽ ያን ማቆማት እቺ ምክንያቱም እዛ ያለው ወደዚህ ያመጣል፣ ከዚህ ያለው ወደዛ ይሄዳል። ግብይቱ ይሰፋል እንጂ አይጠብቁ። ቁጥጥሩ እኩል ከሆነ ግን እዛም ያለው ስርዓት ይይዛል፣ እዚህም ያለው ስርዓት ይይዛል እና በተመሳሳይ ቢሆን ጥሩ ነው የሚል ሐሳብ ነው ያለኝ። ለምሳሌ ከግምሩክ ጀምሮ በደንብ መታየት ያለበት ነገር አለ። ከግምሩክ በትክክል ቀርጦ አመጣው ወይ፣ ዲክላራሽኑ በትክክል ተበትኖ ወደ ገቢዎች ሄደ ወይ የሚለው በደንብ ሁለታቸው መናበብ አለባቸው። ገቢዎችና ግምሩክ መናበብ አለበት። ተናቦ ዶክመንቱ ቶሎ ተበትኖ ነጋዴው በትክክል እንዲሰራ ማድረግ አለባቸው። ነጋዴው ቀረጥ ከፍሎበት ገቢዎች ላያደርሰው ይችላል። ያለምን ሆነ እንዴት ሆነ የሚለው ቶሎ መጠየቅ አለበት። ይሄን ከሆነ ቁጥጥሩ ሁሉም ጋር ከሆነ አሪፍ ይሆናል ማለት ነው። ሁሉም ነግዶ ይገባል፣ ህጋዊ ይሆናል፣ መንግስትም ግብር ያገኛል። መርካቶ ውስጥ ተቆጣጣሪነት የማይገባበት ቦታ የለም። ቁጥጥሩም ቅጣቱ ፍትሃዊነት ለማረጋገጥ ይሞክራል። ቤቱንም ስፔሻል ዘርፍ የሚለው ነገር ላይ መርጠን የሰራን መጥተን ማለት ነው። ስፔሻል ዘርፍ ማለት አስመጪ፣ አምራች፣ ኤሌክትሮኒክስ፣ ህንፃ መሳሪያዎችና ከፍተኛ ሽያጭ ሁልጊዜ የሚካሄድበት ቦታ ላይ ነው ፎከስ አድርገን ስንሰራ የነበረው። በዚህ መሰረት የተጨማሪ ሴክተርስ የጨመረ መጥቷል ማለት ነው። ጨመረ መጣ ስለሆነ ቁጥጥሩ ከፍተኛ ውጤት አስገኝቷል ማለት ነው። አንደኛው የመኪና፣ ሁለተኛው የቤት ለቤት፣ ሶስተኛው የመጋዘን ቁጥጥር ነው ተጠናክሮ በእነዚህ ከፍተኛ የመካከለኛና የአነስተኛ ግብር ከፋዮች ላይ ቁጥጥር የሚደረገው። ምናልባት የከፍተኛ የመካከለኛ አነስተኛ እንበል እንጂ መርካቶ አንድ ላይ ያሉ ግብር ከፋዮች አብዛኞቹ በሚባል ደረጃ አከፋፋዮች ናቸው። ስለዚህ ስፔሻል ናቸው ብለን ነው እየተቆጣጠርን ያለ ነው ማለት ነው። በወጥነት እየተቆጣጠርን ያለ ነው። ያ ደግሞ ለነዚህ ቅርንጫፍ ጽህፈት ቤቶች የተሻለ ገቢ እንዲሰበስቡ አስተዋጽኦ አድርጓል ማለት ነው። ውጤቱ የሚገለጸው ቅርንጫፎች በሚሰበስቡት ገቢ ነው። ብረት፣ ኤሌክትሮኒክስ፣ ሞሎች ላይ ያሉ ነጋዴዎች አከፋፋዮች ናቸው። እነሱ ያው የተሻለ ተቋሙ አሁን ላስመዘገበው ውጤት የተሻለ ውጤት እንዲያመጣ አድርጓል። ህፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ። ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ። በመርካቶ በሚገኙ ዋና ዋና የግብይት ስፍራዎች ላይ ደረሰኝ በመቁረጥና ተያያዥ ጉዳዮች ላይ እየተከናወነ ያለው ቁጥጥር ውጤት አምጥቷል። ገቢን በአግባቡ ለመሰብሰብ ከሚቻልባቸው ስልቶች ግብይትን በደረሰኝ ማስደገፍ አንዱ በመሆኑ ደረሰኝ የመቁረጥ ግዴታ በሕግ የተደነገገባቸው ነጋዴዎች ይህን መተግበር ይጠበቅባቸዋል። በሕገ ወጥ ነጋዴዎች ምክንያት ከንግድ ራሳቸውን አግልለው የነበሩ መመለሳቸው፣ ደረሰኝ የሚቆርጡ ነጋዴዎች ቁጥር መጨመሩ የገቢ አሰባሰብና ሕግ የማስከበር አቅም እያደገ መሆኑ የደረሰኝ ቁጥጥሩ ተጨባጭ ውጤት ማሳያ ናቸው። ደረሰኝ መቁረጥማ አገርን ማሳደግ ማለት ነው። ግብርን መክፈል ማለት ለሀገር ጠቀሜታ የሚሰጥ ነገር አለ፣ ብዙ ነገር አለ፣ ልማት አለ። ሰራተኛው በትክክል ደሞዙን አግርቶ ሰርቶ እንዲያድግ ያደርጋል። ሁሉም የተመጣጠነ ስራ ይሰራል። የግድ ነው። ግብር ካልከፈለ አንድ ሰው መስራቱም ተገቢነት የለውም። ዝም ብሎ ነው ማለት ይቻላል። ደረሰኝ ከቆረጥ በደረሰኝ ከገዛን በደረሰኝ ካስመጣን የምንከፍለው ፊት ለፊት ስላለ ቆንጆ ነው ማለት ግምታዊ አይደለም። በፊት ግን አለ ደረሰኝ ከገዛ አለ ደረሰኝ ከሸጥኮ አመታዊ ላይ የምታወጣ ነገር
ያልታሰበ ነገር ደረሰኝ መቆረጡ ትልቁ አድቫንቴጅ የሁለትዮሽ ጥቅም ነው። የሙቹዋል ቤኔፊት ብለን እንወስደዋለን። የአንድ ሀገር እድገት የሚለካው በዘመንና ሀቀኝነት በተሞላበት እውነታ ላይ በተመሰረተ በማስረጃ ደረሰኞችን ቆርጠን ለደንበኞች በማስተናገድ መንግስትም ተጠቃሚ ይሆናል፣ ሀገርም ተጠቃሚ ትሆናለች፣ እኛም ተጠቃሚ እንሆናለን። ደረሰኝ መቁረጥ እኔም ሳልለው ማንም ሰው ይለዋል። ምክንያቱም ጥቅም እንጂ ጉዳት የለውም። ምክንያቱም ደረሰኝ እኔ በመቁረጤ የምከፍለው ግብር ከፍ ይላል፣ አስቆራጩም አካል ከሚመጣበት ችግር ይድናል። ምክንያቱም ደረሰኝ ባለመስጠትና ባለመስጠት የሚፈጠሩ ብዙ ስህተቶች አሉ። አሁን ለምሳሌ አንድ ሰው ያለ ደረሰኝ እቃ ገዝቶ የተበላሸ እቃ ቢገዛ ክደት ይፈጠራል፣ ጸብ ይፈጠራል፣ ግጭት ይፈጠራል። ይሄን ሁሉ ለማስቀረት መገበያየቱ በደረሰኝ ቢሆን ለሁሉም ወገን የተሻለ ነው። እንደገና ደግሞ ለሀገርም እድገት የምናየው ነው። እኔ ደረሰኝ በመቁረጤ አንድም ሆነ ሁለት መከፍላት ግብር የሆነ ለውጥ ታመጣለች፣ የሆነ ቀዳዳ ትሸፍናለችና ለሀገራችን ጥሩ ለውጥ ያመጣል። እያየነው ነው ደግሞ የምናየው ነገር ስለሆነ ምክንያቱም በፊት ከነበሩት ነገር የሀገር ለውጥ፣ የመንገድ ለውጥ፣ የሆስፒታል ምናምን የምትመለከቱ ከዚሁ አንጻር ነው። ከየትም አምጥቶ አይደለም መንግስትና የደረሰኝ መቁረጥ የሚያከራክር ነገር አይደለምና ሁሉም ሰው ቢቆርጥ ነው ደስተኛ ነኝ ይላል። ደረሰኝ መቁረጣችን ቆንጆ ነው፣ እንቆርጣለን። ደግሞ አሁን ጊዜ ሆቴሎች ያለ ደረሰኝ አስዱም፣ ድርጅቶች ያለ ደረሰኝ አስዱም፣ ሁሉም ደረሰኝን ለምዶታል አሁን። ስለዚህ ግዴታ መቁረጥ ነው ይጠይቃል፣ ራሱ ገዢው ራሱ ይጠይቃል። የሚገዛው ሰውዬ አሁን ደረሰኝ ይጠይቃል፣ እንደ በፊቱ አይደለም። ስለዚህ ግዴታ እሱም ስለሚያወራርደው እሱም ለድርጅት ስለሆነ የሚወስደው እኛ አጋጣሚ ሆኖ ለሆቴል ነው የምንሸጠውና ሆቴሎች ግዴታ ደረሰኝ ይፈልጋሉ። ስለዚህ በደረሰኝ ነው የሚወስዱት፣ በደረሰኝ ነው የሚገዙት። ግንኙነታችን ጥሩ ነው። የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ ትስጋ ንጹህ። ከዚህ በፊት ደረሰኝ የማይቆረጠው ነገር አሁን ደረሰኝ እንዲቆረጥ ተደርጓል። ማንኛውም ግብር ከፋይ ደረሰኝ ሳይዝ መኪናው ላይ የመጫንም ሆነ የመውጣት መግባት በጥብቅ የተከለከለ መሆኑን አውቆ ሸማቹ ብረሰም ደረሰኝ ጠይቆ ነው መኪና ላይ የሚያወጣ። ፓርክ ውስጥ ስንቀመጥም ፓርክ ሲወጣ መጀመሪያ ስናስተምር ነበረ። ከትምህርት በኋላ ግን ደረሰኝ ይዞ የማይወጡትና ደረሰኝ የማይቆርጡ ላይ አስተዳደራዊ እርምጃ ስንወስድ ግብር ከፋዮቹ ወደ ታክስ ስርዓት የገቡ መጥተዋል ማለት ነው። ስለዚህ በዚህ መሰረት መርካቶ አካባቢ ከህገ ወጥነት ከህጋዊነት የበዛ መጥተዋል። አብዛኞቹ በአከፋፋይ በአስመጪና በቸርቻሪ ደረጃ ያሉ ስለሆኑ እነሱን ለይተን ቁጥጥር ክትትል እናደርጋለን። ቫትም የሚባል ንግድ ትርፍ ቁጥጥር አድርጋ ሴልሱ ከፍ ሲል ነው የተሻለ ገቢ የሚመጣውና በዛ ልክ እንዲያሳውቁ ግፊትም እናደርጋለን። ቁጥጥር ከማድረግ ባለፈ በየቅርንጫፎቻቸው ያው በቴክኖሎጂ ተደግፎ እንዲያሳውቁ እናደርጋለን። ስለማሳወቃቸውም እንዲሁ በተቆጣጣሪዎች ክትትል እያደረግን ያለ ነው። ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው ያገር ባላደራ። አሁንም ቢሆን ደረሰኝ አለመቁረጥ፣ ሐሰተኛ ደረሰኞችን መጠቀም፣ ደረሰኝ ሲቆርጡ ከግብይት በታች ገንዘብ መጻፍ፣ ዕቃ ማሸሽ፣ ከሕግ ለማምለጥ በሚል በድብብቆሽ ግብይት የመፈጸም ሁኔታዎች ይስተዋላሉ። እዚህ ላይም ጥብቅ ቁጥጥር በማድረግ ይህን ደንብ የተላለፉ ግብር ከፋዮች ላይና የስነ ምግባር ክፍተት የታየባቸው የቁጥጥር ባለሙያዎች ላይ እርምጃ እንደሚወሰድ ተጠቁሟል። ቅጣት ሲቀጣ ያው ያለደረሰኝ ግብይት ሳይከናወን የሚቀር ሰው ነው የሚቀጣው ማለት ነው። እቃ ሲገዛ ደረሰኝ ሳይከናወን እጅ ከፍንጅ ሲያዝ ነው። እሱን ደግሞ ግብር ከፋዩ ቅሬታ ካለ ያቀርባል። በቅሬታ ደግሞ ታይቶ መፍትሄ ይሰጠዋል ማለት ነው። ስለዚህ እኛም ቢሮ ለግብር ከፋይ ክፍት ነው። ከግብር ከፋዮቻችን ጋር ደግሞ ያለ ግንኙነትም ጠንካራ ነው። እንወያያለን፣ መድረክ አለን። በየወሩ በየሁለት ወሩ በየሳምንቱ ግብር ከፋዮቻችን ጋር የተወያየን በደንብ የተመካከር እኛ ጋር ስህተት ካለ ስህተቶችን የምናርምበት እነሱ ጋር ስህተት ካለ ስህተቶችን የሚያርሙበት መዝሙር ተዘጋጅቶ አብረን በቅርበት የሰራ ነው ያለ ነው ማለት ነው። እነዚህ ከቁጥጥር ከኛ እይታ ውጭ የሆኑትን አንደኛ ደላሎችን ይለያሉ። ገበያውን አቢዩዝ ሊያደርጉ የሚችሉ ከአምራች ከአከፋፋይ ካስመጪ እየተቀበሉ ራሳቸው ገበያን ሴት እያደረጉ አቢዩዝ የሚያደርጉ
የኑሮ ውድነትን የሚያመጣሉ ተብለው የታሰቡ ደላሎችን ለይቶ እነሱ ላይ ተቃውሞ እንዲሰራባቸው ማድረግ ነው። ሁለተኛው ደግሞ እነዚህ ከዋጋ በታች የሚያቀርቡ አሉ። እነሱንም እየተለየ ለአዲስ አበባ ብቻ ሳይሆን ያው የኛ 9 ቅርንጫፎች ልበልህ እንጂ የፌዴራል ግብር ከፋዮች ፒኤልሲ ግብር ከፋዮችም አሉ። እነሱንም በወጥነት ፍትሃዊ የሆነ የንግድ ውድድር እንዲኖር እነሱም ላይ ነው ቁጥጥር የምናደርገውና ያንን በሐሰተኛ ደረሰኝ የሚሰሩ በዝቅተኛ ከገበያ በታች የሚሰሩት ላይ በተለየ መንገድ የኢንተለጀንስ ስራ ይሰራባቸዋል። ኢንተለጀንስ ጥናት አድርጎ እርምጃ ይወሰዳል ከፖሊስ ጋር እንዲሁም ከሚመለከታቸው ግብረ ኃይሎች ጋር እየተሰራበት ነው ያለው። ክብር ለሀገር ክብር እንበል ሁላችን ህፃናት ልጆቿን። አሁን አዳዲስ ቁጥጥር ሰራተኞች ናቸው ከዩኒቨርሲቲ የወጡ ተቀጠሩ አዲስ ናቸው። ከዚህ በፊት የነበሩ ሰራተኞች ላይ አንድ 3 ሰራተኞች ከ2 ወር ከቀላል እስከ ከባድ ዲሲፕሊን ቅጣት የተቀጡ ናቸው ማለት ነው። አንደኛ ስራቸው ላይ ግብር ከፋዮች በደንብ ያላስተናገዱ፣ ግብር ከፋዮችን የሚያመናጭቁ ግብር ከፋዮች ላይ እርምጃ ወስደን ልጆቹ ተቆጣጣሪዎቹም እንዲማሩ ያደረግን ሰዎች አሉ ማለት ነው። በካሜራ ቁጥጥር ከተጀመረ በኋላ እንዲሁም ደግሞ ዩኒፎርማቸውን ለብሰው ስለሆነ 775 ዩኒፎርሙ ላይ ደግሞ 775 የሚል ግብር ከፋዩ ወይም ደግሞ ሸማቹ አካል ችግር አለ ብሎ ካመነ መጠቆም ስለሚችል ያን ነገር ደግሞ ግንዛቤው ስላላቸው ተቆጣጣሪዎቹ የስነ ምግባር ችግሩን በጣም የቀነሰበት ግብር ከፋይም በዛ ልክ ጥቆማ ማያመጣበት ሂደት ነው ያለው። እሱ ነው አንዱም ትልቁ የቴክኖሎጂ ለውጥ አመጣ ምንለው። ተቋሙ በተለይ በተቆጣጣሪዎች ዙሪያ በፊት ከፍተኛ የሆነ ሀሜት በየመድረኩም እንደዛ አይነት ችግር ነበረ። ያንን ቀንሷል በሚል ደረጃ ነው ያለው። ክብር ለሀገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ። እያንዳንዱ ነጋዴ በትክክል ንግድ ፈቃድ አውጥቶ ነግዶ አትርፎ እንዲከፍል ማድረግ አለበት። ትርፍ እንኳን ከሌለው ኪሳራ ካለው ግብር ከፋዩ መስሪያ ቤትም ደግሞ አይቶ ይሄ እውነት ነው ወይ የሚለው መግለጫ ሰጥቶ አይቶ መወሰን አለበት። እሱም እንዲወስን እንፈልጋለን። ለምን እኛም ሁሉ ጊዜ ስንነግድ ልንከስር እንችላለን፣ ልናተርፍ እንችላለን። በከሰርን ሰዓት ደግሞ ከስረናል ብለን ስንጠይቅ መረጃውን ሰብስቦ በትክክል አይቶ የሚያይበት መንገድ መፈለግ አለበት እንላለን። ግብር ለልማት፣ ለእድገት፣ ለብልጽግና ይሆናል ብለን እናስባለን። እኛ የተቻለንን አቅም አገራችንን እንድትቀየር እንድትለወጥልን አለመደረሰችበትን እንድትደርስ ኃላፊነታችን እየተወጣንም እንወጣለን። እዚህ ብቻ ማለት በተለያየ ነገር ግዴታችንም ነው። ያን በዚህ የተቻለንን ከማድረግ ወደ ኋላ አንልም። ድሮ እንደምታስብ ከሆነ ግብር ለመክፈል የት ነው የምንከፍለው? እንዴት ነው የምንከፍለው? ምንከፍለው ወደ ውጭ ነው የሚወጣ ለሌላው ነገር ነው የሚውለው እያለ ነበር። አሁን ግን ለውጡን እያየረን እንደ ምትሰራ ልማት ነው ለራሳችን ነው። ዞሮ የትም እንደማይድ እናቋለን። ስለዚህ ደስ ብሎ ነው የምንከፍለው። ምንም እንትን የለው ምንም ቅር እያለን አይደለም የምንከፍለው። ይኸው ለራሳችን ለእናቴ ለአባቴ ብለን ነው የምንከፍለውና ቆንጆ ነው ልማቱን ስለምናየው ማለት ነው። የነጋዴው ንቁ ተሳትፎ የሚሰበሰቡ ግብሮች ፊዚካሊ የምናያቸው ነገሮች ናቸው። ለምሳሌ መንግስት ከህዳሴ ግድብ ጀምሮ የኮሪደር ልማት፣ የጫካ ፕሮጀክት ይህ ሁሉ የህዝብ ሀብት ናቸውና እነዚህ ለውጦች ደግሞ የአፍሪካ መዲና ኢትዮጵያ አፍሪካ ህብረት መሰብሰቢያ እንደመሆኗ መጠን ንጹህና በኢኮኖሚም ደግሞ ያደገች መሆኗን እያስመሰከርን ያለ ነው። የዚህ ደግሞ ጉልህ ተሳትፎ የመንግስት ብቻ ሳይሆን የነጋዴውም ጭምር ስለሆነ እነዚህ ግንዛቤ መኖራቸውና የጋራ ኃላፊነታችን መወጣታችን በዓለም ላይ ደግሞ ከፍተኛ የሆነ ሚና እንድንጫወት ኢትዮጵያን ያደርጋታል። ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም።